በኢትዮጵያ የካፒታል ገበያ ወይም ደግሞ የሰነደ መዋለ ንዋይ ገበያ በመሳተፍ ኢንቨስት ማድረግ አስባችሁ ነገር ግን የካፒታል ገበያ የኢንቨስትመንት ተሳትፏችሁን ውጤታማነት እንዴት ከፍ ማድረግ እንደምትችሉ ማለትም በካፒታል ገበያ ውስጥ እንዴት የተቋማትን አክሲዮኖች መግዛትና መሸጥ እንደምትችሉ እንዴት የአክሲዮን ግዥና ሽያጭ ትዕዛዞችን ማስተዳደር እንደምትችሉ እንዴት የግዥ ትዕዛዝ የሽያጭ ትዕዛዝ ሴት ማድረግ እንደምትችሉ አጠቃላይ በካፒታል ገበያ ውስጥ የሚኖራችሁን የኢንቨስትመንት ፖርትፎሊዮ በሚገባ ማስተዳደር እንደምትችሉ ምናልባትም ግራ ገብቷችሁ ከሆነና በዚህ ጉዳይ ላይ የበለጠ መረጃን አክሰስ ማድረግ ፈልጋችሁ ከሆነ ይህ ቪዲዮ ለእናንተ በእጅጉ ጠቃሚ ነው። እስከ ቪዲዮ ፍጻሜ ድረስ አብራችሁን ከቆያችሁ እንዳልኩት በካፒታል ገበያ ውስጥ የሚኖራችሁን የኢንቨስትመንት ተሳትፎ በእጅጉ ውጤታማ ሊያደርጉላችሁ ከሚችሉ ነገሮች ውስጥ አንደኛውና መጀመሪያው በቂ የሚባል ዝግጅትን በቂ የሚባል ልምምድን ማድረግ መቻል ነው። ያ ማለት በካፒታል ገበያ ውስጥ አክቹዋል በሆነ መልኩ ከማሳተፋችን በፊት የግድ የተቋማት አክሲዮንን እንዴት መግዛትና መሸጥ መቼ መግዛትና መሸጥ የበለጠ አትራፊ እንደሚያደርግ እንዴት የግዥና የሽያጭ ትዕዛዞችን ማስተዳደር ሴት ማድረግ እንደሚቻልና ያለንን የኢንቨስትመንት ፖርትፎሊዮ ማስተዳደር እንደሚቻል በሚገባ መለማመድ ፕራክቲስ ማድረግ እንዳልኩት በካፒታል ገበያ ውስጥ የሚኖራችሁን የኢንቨስትመንት ተሳትፎ በእጅጉ ውጤታማ የማድረጊያ አይነተኛ መንገድ ነው። ሁላችሁም በካፒታል ገበያ ውስጥ በስሜት ዘው ብላችሁ ከመግባት ይልቅ በካፒታል ገበያ ውስጥ በስሌት መግባት የሚችሉበትን እድል መፍጠር እጅግ በጣም ጠቃሚ ነው። ኢንቨስት ያደረገው ሁሉ አያተርፍም። ቢኮዝ አንዳንዱ ኢንቨስተር ስሜታዊ ሆኖ ወደ ኢንቨስትመንቱ ጆይን ያደርጋል። ለምሳሌ ሰዎች ኢንቨስት ስላደረጉ ብቻ ሰዎች በካፒታል ገበያ ውስጥ ገብተን የገዛነው አክሲዮን በዚህ ጨመረ ስላሉ ብቻ ወይም ደግሞ በሀገራችን የካፒታል ገበያ መመስረቱ ብቻ ገፍቶን በስሜት የምንገባ ከሆነ ትርፋማ ላንሆን እንችላለን። ነገር ግን በካፒታል ገበያ ውስጥ የሚኖረንን ተሳትፎ በስሌት ከደገፍ ነው ያ ማለት እንዴት የካፒታል ገበያ እንቅስቃሴ ማድረግ እንዳለብን እንዴት አክሲዮኖችን መግዛትና መሸጥ እንዳለብን እንዴት የግዥና ሽያጭ ትዕዛዞችን ማስተዳደር እንዳለብን የኢንቨስትመንት ፖርትፎሊዮአችንን ማስተዳደር እንዳለብን አጠቃላይ ግልጽ የሆነ ልምምድን ማድረግ ግልጽ የሆነ ዝግጅትን ማድረግና በዛ ልክ በስሌት በታቀደ ስሌታዊ በሆነ መልኩ ጆይን ማድረግ መቻል እንዳልኩት አጠቃላይ በካፒታል ገበያ ውስጥ የሚኖረንን የኢንቨስትመንት ተሳትፎ በእጅጉ ውጤታማ ያደርግልናል። ይህንንም ያግዘን ዘንድ ዛሬ የንዋይ የተሰኘ የሞባይል መተግበሪያ አፕሊኬሽንን ብቻ በመጠቀም በካፒታል ገበያ ውስጥ የምናደርገውን የኢንቨስትመንት ተሳትፎ በእጅጉ ውጤታማ ሊያደርግልን የሚችልን ልምምድ ፕራክቲካል በሆነ መልኩ እንለማመዳለን። ንዋይ የሰነደ መዋለ ንዋይ ገበያ መተግበሪያ አፕሊኬሽን የሰነደ መዋለ ንዋይ ገበያውን አክሰሰብል ከማድረግ ባለፈ ፌርና ትራንስፓረንት ከማድረግ ባለፈ ሁሉም ኢንቨስተር ወደ ካፒታል ገበያ ውስጥ ገብቶ በዘፈቀደ ኢንቨስት ማድረግ ከመጀመሩ በፊት በቂ የሚባል የካፒታል ገበያ ኢንቨስትመንት ልምምድ ማድረግ የምንችልበትን ቨርቹዋል የሆነ ሲሙሌተር ትሬዲንግ ሞዳሊቲን አዘጋጅቶልናል። ይህንን ሲሙሌተር ትሬዲንግ ሞዳሊቲ ወይም ደግሞ ቨርቹዋል ንግድን መልሰን መላልሰን ኤክሰርሳይዝ በማድረግ ፕራክቲስ በማድረግ አጠቃላይ አክቹዋሊ የሆነው የካፒታል ገበያ እንቅስቃሴያችን ተሳትፏችን ውጤታማ እንዲሆን ማድረግ የምንችልበት እድል አለ። ስለዚህ ሁላችንም እንዳልኩት በካፒታል ገበያ የሚኖረን ተሳትፎ ስሜት የመራው ስሜት የገፋው ሳይሆን መሆን ያለበት ስሌት የገፋው ስሌት መሰረት ያደረገ እውቀትን ቤዝድ ያደረገ መሆን መቻል አለበት። እንደዛ የሚሆን ከሆነ የሚኖረን ተሳትፎ የሚኖረን የኢንቨስትመንት እንቅስቃሴ በእጅጉ ውጤታማ መሆን ይችላል ማለት ነው። ካልሆነ ግን ምናልባትም ኢንቨስት ስላደረግን ብቻ ትርፋማ እንሆናለን ማለት አይደለም። ቢኮዝ የነገደ ሁሉ ኢንቨስት ያደረገ ሁሉ በኩል ትርፍን አያገኝም። አንዳንዶች ትርፍን ማክሲማይዝ ሲያደርጉ አንዳንዶች ደግሞ ኪሳራን ማክሲማይዝ ያደርጋሉ። ያ ከምንም የመጣ ጉዳይ አይደለም። ከሚኖረን ዝግጅት ከሚኖረን ልምምድ እና አጠቃላይ ከሚኖረን ስሌት ነው። ሰው በስሌት መግባት መቻል በቂ የሚባል ልምምድን አድርጎ መግባት እንዳልኩት አጠቃላይ በካፒታል ገበያ ውስጥ የሚኖረንን የኢንቨስትመንት ተሳትፎ ውጤታማ እንዲሆን ትርፋማ እንዲሆን ከሚያደርጉልን ነገሮች መካከል አንዱና የመጀመሪያው እንደመሆኑ መጠን ዛሬ እናንተ በኢትዮጵያ ሰነደ መዋለ ንዋይ ገበያ ለመሳተፍ ላሰባችሁና እንዴት ተሳተፋለሁ ብላችሁ ዳር ላይ ለቆማችሁ
በኢትዮጵያ የሰነደ ሙዓለ ንዋይ ገበያ መሳተፍ የሚያስችላችሁን የኢንቨስተር አካውንት ከፍታችሁ ትሬዲንግ አካውንት መጥቶላችሁ ነገር ግን ገና በተቋማት አክሲዮኖች ላይ ግዥና ሽያጭን ያልፈጸማችሁ ባለ አክሲዮን መሆን የምትፈልጉ በአክሲዮን ገበያ ውስጥ ገብታችሁ የተቋማትን አክሲዮኖች መሸጥና መግዛት የምትፈልጉ ይህ ቪዲዮ እንዳልኩት ተሳትፏችሁን ከፍ ሊያደርግ ስለሚችል እስከ ቪዲዮ ፍጻሜ ድረስ አብራችሁን ልትቆዩ ይህ አክብሮት ግብዣዬ ነው። ይህ ብርሃን ፋይናንስ ነው። በብርሃን ፋይናንስ የተለያዩ የፋይናንስና የኢንቨስትመንት ጉዳዮችን በሰፊው እያነሳን ነው የምንወያየው። ስለሆነም ለቻናሉ አዲስ ከሆናችሁ ቻናሉን ሳብስክራይብ በማድረግ የቻናሉ ቤተሰብ እንድትሆኑ በአክብሮት እየጋበዝኩኝ ያላችሁን ማንኛውም አይነት ፋይናንስ ኢንቨስትመንትና ካፒታል ማርኬት ጥያቄዎች በኮሜንት ሴክሽን ላይ ብታጋሩኝ የምመልስ መሆኑንም በዚሁ አጋጣሚ ለመግለጽ እወዳለሁ። ቀጥታ አልፈው ወደ ፕራክቲሱ ነው። እንዳልኳችሁ የንዋይ የተሰኘው የሞባይል መተግበሪያ አፕሊኬሽን የኢትዮጵያ የሰነደ ሙዓለ ንዋይ ገበያን ለሁላችንም አክሰሰብል አድርጎልናል። ያ ማለት የትኛውም የሀገሪቱ ጫፍ ላይ ብንሆን በኢትዮጵያ የሰነደ ሙዓለ ንዋይ ገበያ ኢንቨስት ማድረግ የምንችልበትን እድል ይህ መተግበሪያ ሰጥቶናል። ይህን መተግበሪያ ብቻ በመጠቀም የትኛውም የሀገሪቱ ጫፍ ላይ ሆነን ባለን ካፒታል ልክ በኢትዮጵያ የሰነደ ሙዓለ ንዋይ ገበያ ኢንቨስት ማድረግ የምንችልበትን እድል ሰጥቶናል። ገበያው ለሁላችንም አክሰሰብል እንዲሆን አድርጓል። አጠቃላይ ገበያው ጋር ተያይዞ ያሉ መረጃዎች ያሉ ዳታዎች ፌር ኤንድ ትራንስፓረንት እንዲሆንም ያስችላል። ያ ማለት ዛሬ የማንኛው ተቋም አክሲዮን ቀነሰ ጨመረ ብለን ሰዎችን ከመጠየቅ ይልቅ ሲምፕሊ ይህንን የሞባይል መተግበሪያ አፕሊኬሽንን ብቻ በመጠቀም እውነተኛ የሆነን መረጃ ፌር የሆነን ትራንስፓረንት የሆነን መረጃ ከገበያው ላይቭ ማግኘት እንችላለን። ዜን ያንን መረጃ በመውሰድ የገበያ ትሬንዶች ምን ይመስላሉ፣ የነማን አክሲዮን ዋጋዎች እየወረዱ ነው እየጨመሩ ነው፣ ዜን ነገ ምን ሊሆን ይችላል፣ እንደዚህ አይነት ነገሮችን ትሬንዶችን በማየት የራሳችንን የኢንቨስትመንት ውሳኔዎች ሪክራፍት ማድረግ የምንችልበትን ማስተካከል የምንችልበትን እድል እንድናገኝ ከማስቻል ባለፈ ሰዎች በካፒታል ገበያ የኢንቨስትመንት እንቅስቃሴያቸው ውስጥ እጅግ በጣም ውጤታማ እንዲሆኑ በማሰብ በበቂ ሁኔታ መለማመድ የሚችሉበትን ሞዳሊቲን ፈጥሯል። ሞዳሊቲንም ያቀፈ ነው። በዚህ ሞዳሊቲ እንዳልኳችሁ ትክክለኛ የሆነ ብር ሳንጠቀም ትክክለኛ የሆነ ገንዘብን ሳንጠቀም ምናባዊ በሆነ መልኩ ቨርቹዋል በሆነ መልኩ በሚገባ የካፒታል ገበያ ተሳትፏችንን ከፍ ሊያደርግ የሚችል በቂ የሚባል ልምምድን ልናደርግ የምንችልበትን ፕላትፎርም ንዋይ የሞባይል መተግበሪያ አፕሊኬሽን ይዟል፣ አካቶ ነው የመጣው። ስለዚህ ሁላችንም በካፒታል ገበያ ውስጥ ዘለን ገብተን ኢንቨስት ከማድረጋችን በፊት ካፒታል ገበያው እንዴት ሊሰራ እንደሚችል በቂ የሚባል ዝግጅትና ልምምድን ማድረግ ተገቢ እንደመሆኑ መጠን ንዋይ የሞባይል መተግበሪያ አፕሊኬሽንን ብቻ በመጠቀም ይህንን ፕራክቲካል የሆነ ፕራክቲካል ግን ቨርቹዋል የሆነ ልምምድን ማድረግ እጅግ ጠቃሚ ነው። ዛሬ ይህንን በሚገባ እንለማመዳለን። ሁላችንም በካፒታል ገበያ ውስጥ የሚኖረን የኢንቨስትመንት ተሳትፎ በእጅጉ ውጤታማ እንዲሆን ማድረግ የምንችልበትን እድል ነው የምናየው ማለት ነው። እናንተ አዲስ ለመጀመር የምታስቡ ወይም ደግሞ ለመጀመር የሚያስችላችሁን የኢንቨስተር አካውንት እንኳን ቢኖራችሁ ይህንን ቨርቹዋል የሆነ ትሬዲንግ ሞዳሊቲን በመጠቀም በቂ የሚባል ልምምድን ማድረግ መቻል እንዳልኩት በካፒታል ገበያ ውስጥ የሚኖረንን የኢንቨስትመንት ተሳትፎ በእጅጉ ውጤታማ የሚያደርግልን ጉዳይ እንደመሆኑ መጠን እስከ ቪዲዮ ፍጻሜ ድረስ አሁንም በድጋሚ አብራችሁ እንድትከታተሉ የአክብሮት ግብዣዬ ነው። ይህንን ፕራክቲስ ለማድረግ ይህንን ፕራክቲካል የሆነ ፕራክቲስ ለማድረግ የሚያስፈልገን ንዋይ የሞባይል መተግበሪያ አፕሊኬሽን ነው። ንዋይ የሞባይል መተግበሪያ አፕሊኬሽን በሁለት መልኩ ማውረድ ይቻላል፣ አክሰስ ማድረግ ይቻላል። በአፕ ስቶር እና በጉግል ፕላይ ስቶር ማውረድ እንችላለን። እንዴት ማውረድ እና ራሳችንን መመዝገብ እንደምንችል ከዚህ በፊት በሰራሁላችሁ ሁለት ቪዲዮ ለማስቀመጥ ለመግለጽ ሞክሬያለሁ። እነዛን ሁለት ቪዲዮዎች ሄዳችሁ በማየት እንዴት ማውረድ፣ እንዴት መጠቀም፣ እንዴት ራሳችንን መመዝገብ እንደምንችል ማየት ትችላላችሁ። አሁን በቀጥታ የምናልፈው ንዋይ የሞባይል አፕሊኬሽናችንን ወደ መክፈት ነው የምንሄደው። እዚህ ላይ እንደምታዩት ይሄ ፊት ለፊት ያለው ይሄ ንዋይ ኢንተርፌስ ነው። ንዋይ የሞባይል መተግበሪያ አፕሊኬሽን ኢንተርፌስ ነው። ይሄ ኢንተርፌሱ ነው። አዲስ ከሆናችሁ ክሬት የሚለውን እዚህ ጋር ገብታችሁ አካውንት ክሬት ታደርጋላችሁ። ነባር ከሆናችሁ ደግሞ ሎጊን ነው የምናደርገው። እዚህ ጋር ገብተን አሁን ሎጊን እናደርጋለን። ሁላችሁም ሎጊን አድርጉ። ሎጊን ስታደርጉ ኢሜላችሁ ሬጂስተር ያደረጋችሁበት ኢሜል ይመጣል።
ፓስወርድ ማስገቢያ ይመጣል። ፓስወርዳችሁን በተቻለ መጠን ሰኪዩር ማድረግ ቢቻል ጥሩ ነው። ቢኮዝ በዚህ መተግበሪያ የምናስተዳድረው ብር ነው፣ የምናስተዳድረው ንዋይ ነው፣ ገንዘብ ነው። በሰዎች በቀላሉ ተገማች መሆን መቻል የለበትም። ሰኪዩር እንዲሆን የግድ 8 ካራክተር ያለው እጅግ ጠንካራ ፓስወርድን መጠቀም ፕላስ ቱ ፋክተር አውተንቲኬሽንንም ቢሆን ኦን ማድረግ እጅግ አስፈላጊ ነው። ያ ማለት ሰዎች በገመቱት ፓስወርድ ሎጊን ማድረግ ሲፈልጉ እንኳን ለእናንተ ቀድሞ ኖቲፊኬሽን እንዲደርሳችሁ ማድረግ እና ያንን ማስተካከል የሚችሉበትን እድል መፍጠር ተገቢ እንደመሆኑ መጠን ጠንካራ የሚባል ፓስወርድ ሴት ከማድረግ ባለፈ ቱ ፋክተር አውተንቲኬሽንንም ጭምር ኦን ማድረግ እና ንዋይ የሞባይል መተግበሪያ አፕሊኬሽናችንን ከእንደዚህ አይነት እንትኖች መጠበቅ ይጠበቅብናል። ሰዎች በፓስወርዳችን በመገመት ሎጊን እንዳያደርጉ ማድረግ መቻል አለብን። ሎጊን እናርግ። በቀጥታ ሎጊን ነው የማደርገው። እናንተም ሎጊን አድርጉ። ሎጊን ሳደርገው በዚህ መልኩ ይከፍትልኛል። ይሄ የመጀመሪያው የምታዩት አሁንም የንዋይ አፕሊኬሽን ሆም ፔጅ ነው። ይሄ ፊት ለፊት የምታዩት በሙሉ ይሄ ሆም ፔጁ ነው። አሁን በቀጥታም አልፈው እኔ እንዳልኳችሁ በሰነደ ሙዓለ ንዋይ ገበያው የሚኖረኝን የኢንቨስትመንት ተሳትፎ በእጅጉ ውጤታማ ለማድረግ የሚያስችለኝን ልምምድ ሳደርግ ስለነበረ ልምምድ ወዳደረኩበትና የኢንቨስትመንት ፖርትፎሊዮ ምን እንደሚመስል እንዴት ፖርትፎሊዮአችንን እንደምናስተዳድርና ዜን እንዴት ግዥና ሽያጭ ዋጋዎችን ሴት እንደምናደርግ እንዴት እንደምንገዛ እንዴት እንደምንሸጥ እናያለን። ዜን አፍተር በቂ የሚባል ልምምድ ካገኘን በአክቹዋል የካፒታል ማርኬት ውስጥ የሚኖርን ተሳትፎ ውጤታማ ይሆናል ማለት ነው። ስለዚህ ወደዚህ ለማለፍ እዚህ ጋር እንደምታዩት አርማው ላይ ሎጊን አደርጋለሁ። እዚህ ጋር ሎጊን ሳደርግ ወደ ፐርሰናል ፕሮፋይል ይወስደኛል። ይሄ የኔ ፐርሰናል ፕሮፋይል ነው። ይህም ፐርሰናል ፕሮፋይል ክሊክ ስታደርጉት እንደምታዩት ይሄ ሞስት ፕሮባብሊ ስለኔ የሚያወራ የኔ መረጃዎች ያሉበት ነው። እንዳልኩት ቅድም ቱ ፋክተር አውተንቲኬት እዚህ ላይ ኦን ማድረግ ትችላላችሁ። ይህንን በመጠቀም ወደዚህ ስትመጡ ወደዚህ ቱ ፋክተር አውተንቲኬሽንን ኦን አድርግ ይላል። በምንድነው ኦን የምታደርጉት? እናንተ በፈለጋችሁት ኦን ማድረግ ትችላላችሁ። በሲምም ከሆነ በሲም በኢሜይልም ከሆነ በኢሜይል በዚህ መልኩ ቱ ፋክተር አውተንቲኬሽናችሁን ኦን ታደርጋላችሁ ማለት ነው። ኦን ካደረጋችሁት የሆነ ሰው አቴምፕት እንኳን ቢያደርግ ለምሳሌ አሁን በኢሜይል ቱ ፋክተር አውተንቲኬሽንን ኦን አድርጌያለሁ። ከዚህ በኋላ የሆነ ሰው አቴምፕት እንኳን ቢያደርግ በኢሜይል ኖቲፊኬሽን ይደርሰኛል። ያንን ኖቲፊኬሽን ያን ኦቲፒውን መግቢያ ፓስዋርዱን ሳይጠቀም ማስገባት አይችልም ማለት ነው። ይህ ጥሩ ነው። ስለዚህ እሱ እናንተ ኦን አድርጎ ወደዚህ ልመለስና ወደ መጀመሪያው ወደ ፕሮፋይል ልመለስና እንዳልኳችሁ ይሄ የኢንቨስትመንት ፕሮፋይል ነው። የንዋይ ሞባይል መተግበሪያ አፕሊኬሽን ላይ ያለኝ ፕሮፋይል እንደመሆኑ መጠን ይህንን እንዳልኳችሁ ሰኪዩር ማድረግ እጅግ በጣም ጠቃሚ ነው። ሌላው ትሬዲንግ ሞዳሊቲ ነው የምናየው። ትሬዲንግ ሞዳሊቲን ስናይ ሁለት አይነት ትሬዲንግ ሞዳሊቲዎች አሉ። አንደኛው ትሬዲንግ ሞዳሊቲ ቨርቹዋል ነው። እንደምታዩት አንደኛው ትሬዲንግ ሞዳሊቲ ቨርቹዋል ነው አንደኛው። ሁለተኛው ትሬዲንግ ሞዳሊቲ አክቹዋል ነው። ስለዚህ እናንተ የአክቹዋል ኢንቨስተርነት አካውንት ትሬዲንግ አካውንት ከከፈታችሁ አክቹዋል የሚለውን ትሬዲንግ ሞዳሊቲ ኦን ማድረግ ትችላላችሁ። አክቹዋሊ በሰነደ ሙዓለ ንዋይ ገበያው የተቋማትን አክሲዮኖች መግዛትና መሸጥ ትችላላችሁ። መሸጫና መግዣ ዋጋን ሴት ማድረግ ትችላላችሁ። የኢንቨስትመንት ፖርትፎሊዮአችሁን ማኔጅ ማድረግ የሚችሉበትን እድል ታገኛላችሁ። ነገር ግን ወደ አክቹዋል ትሬዲንጉ ከመግባታችን በፊት ይህንን የትሬዲንግ ሞዳሊቲ ቨርቹዋል የሆነውን የትሬዲንግ ሞዳሊቲ በሚገባ ኤክሰርሳይዝ በማድረግ እንደተባለውም የአክቹዋል የኢንቨስትመንት ተሳትፏችንን ውጤታማነት ከፍ ማድረግ በእጅጉ ያስፈልጋል። ሁሉም ሰው ይህንን ትሬዲንግ ሞዳሊቲ በሚገባ ኤክሰርሳይዝ ማድረግ አለበት። ቨርቹዋል በሆነ መልኩ ምናባዊ በሆነ መልኩ እንዴት በአክሲዮን ገበያው መንቀሳቀስ እንደሚገባን መለማመድ አለብን። ያ ማለት ምንም አክቹዋል የሆነ ብር እውነተኛ የሆነ ብር ኢንቨስት ሳናደርግ ግን በካፒታል ገበያ ውስጥ እንዴት መነገድ እንደሚቻል ውጤታማ በሆነ መልኩ የተቋማትን አክሲዮኖች እንዴት መግዛትና መሸጥ እንደሚቻል እንዴት የግዥና የሽያጭ ትዕዛዝን ማስተዳደር እንደሚቻል በሚገባ መለማመድ በሚገባ ፕራክቲስ ማድረግ እንዳልኩት ለዋናው የካፒታል ገበያ ተሳትፏችን ውጤታማነት ዋናና የመጀመሪያ ተመራጭ ጉዳይ እንደመሆኑ መጠን እዚህ ላይ ፕራክቲስ ማድረግ ይኖርብናል። ፕራክቲስ ለማድረግ
ምን ታደርጋላችሁ ማለት ነው። እናንተ በተለይ ደግሞ ትሬዲንግ አካውንት የከፈታችሁ ሰዎች ቨርቹዋል ታደርጉታላችሁ። አክቹዋል ሳይሆን ቨርቹዋል ታደርጉታላችሁ። ይህንን ትሬዲንግ ሞዳሊቲውን ቨርቹዋል ካደረግኩት በኋላ ወደ የት አልፋለሁ ማለት ነው። ወደ ፖርትፎሊዮ ያልፋለሁ። ኢንቨስትመንት ፖርትፎሊዮ በማን ተቋም ላይ ኢንቨስት እንዳደረግኩና የየትኛው ተቋም ኢንቨስትመንቴ የዋጋ ጭማሪ እያስገኘኝ እንደሆነ የዋጋ ቅናሽ እያስገኘኝ እንደሆነ በሚገባ የምቆጣጠርበት አጠቃላይ በካፒታል ገበያ ውስጥ ያለኝን የኢንቨስትመንት ፖርትፎሊዮ ማኔጅ የማደርግበት ነው። ይሄ ፖርትፎሊዮ ማለት ይሄኛው ፓስት ሆልዲንግስ ነው። ከዚህ በፊት ይዣቸው የያዝኳቸው ኢንቨስትመንቶች ናቸው። ምንም ችግር የለውም። ይሄኛው የተለየ ነገር አይደለም። ቀጥታ ወደ ፖርትፎሊዮ ማኔጅመንት ነው የምገባው። እቺን ፖርትፎሊዮ ማኔጅመንትን ክሊክ አድርጌ እገባለሁ ማለት ነው። ይህን ክሊክ ስናደርግ ይሄ ይመጣልናል። ይሄ የምታዩት ኦቨርቪው ነው። ኦቨርቪው ኢንተርፌስ ነው ያለው። ይህንን ኦቨርቪው ኢንተርፌስ ወደ እዚህኛው ቀይረዋለሁ። ያ ማለት እዚህ ጋር እንደምታዩት እነዚህ 3 ነገሮች አሉ። ይሄ ኦቨርቪው፣ ይሄኛው ኢኩዊቲ፣ ይሄኛው ቦንድ ነው፣ ይሄኛው ኢቲሲኤፍኤስ ነው። በካፒታል ገበያ ውስጥ በተለያዩ ሰነደ ሙዓለ ንዋዮች መነገድ ይችላለሁ። ለምሳሌ በተቋማት የድርሻ ሰነድ ወይም ደግሞ ኢኩዊቲ መነገድ ይችላለሁ፣ ኢንቨስት ማድረግ ይችላለሁ። በተቋማት ወይም ደግሞ በመንግስታት የብድር ሰነድ ኢንቨስት ማድረግ ይችላለሁ። በኢቲኤፍኤስ ወይም ደግሞ ኮሌክቲቭ ኢንቨስትመንት ፈንድ በሚባለውም ኢንቨስት ማድረግ ይችላለሁ። አጠቃላይ የኛው የፖርትፎሊዮ ማኔጅመንት ነው። ቨርቹዋል ፖርትፎሊዮ ነው እንደምታዩት። እኔ ወደ ምን እገባለሁ ማለት ነው። ቀጥታ እኔ እየተለማመድኩ ያለሁት ወይም ደግሞ ከእናንተ ጋር እንድንለማመድ ሴት ያደረኩት ነገር ቢኖር ምንድነው ኢኩዊቲ ነው። የተቋማትን አክሲዮኖች እንዴት መግዛትና መሸጥ፣ ያንን የገዛንና የሸጥነውን የተቋማት አክሲዮኖች ፖርትፎሊዮ እንዴት ማስተዳደር እንደምንችል ነው የምናየው። ይህንን ኦቨርቪው ወደዚህ ቀይረዋለሁ ማለት ነው። ወደዚህ ስቀይረው እዚህ ጋር እንደምታዩት አሁንም ኦቨርቪው አገኛለሁ። ይሄ ምንን ያሳየኛል? እስካሁን በነበረኝ የገበያ ተሳትፎ የካፒታል ማርኬት ተሳትፎዬ እንቅስቃሴን ነው ጠቅላላ አድርጎ የሚያሳየኝ። ይሄ የገበያ ተሳትፎ እንቅስቃሴን ነው። እዚች ጋር የመጀመሪያዋ እንደምትታየው ይቺ የምትታየው ምን ትላለች? ከረንት ቫልዩስ ይላል። እስካሁን ኢንቨስት ያደረኩት ኢንቨስትመንቴ አሁናዊ ዋጋው ምን ያህል ነው? ራይት ነው ማለት ነው። አሁን በዚህ ቪዲዮን በምንሰራበት ሰዓት ከረንት ቫልዩ ምን ያክል ሆናል ማለት ነው 830,295 ብር የሚገመት ዋጋ ያለው ኢንቨስትመንት አለኝ ማለት ነው በኢትዮጵያ ካፒታል ገበያ ውስጥ። ስቲል አይ አም ቶኪንግ አባውት ቨርቹዋል ትሬዲንግ። ይሄ ምናባዊ ነው፣ አክቹዋል ብር አይደለም። እንደዛ እንዳታስቡ። የሰነደ ሙዓለ ንዋይ ገበያው መተግበሪያ ንዋይ አፕሊኬሽን ኤክሰርሳይዝ እንድናደርግበት የሰጠኝ ብር ነው። አሁን ላይ እንዳልኳችሁ ያለኝ ኢንቨስትመንት አሁናዊ ዋጋው አሁን ባለው የማርኬት ዋጋ ሲሰላ የስንት ብር ዋጋ ያለው ኢንቨስትመንት አለኝ ማለት ነው። እኔ የ830,000 ይሄ አሁናዊ 830,000 ዋጋ ያለው ኢንቨስትመንቴ በምን ያህል ብር ኢንቨስት አድርጌው ነበር ማለት ነው። መጀመሪያ ላይ እዚህ ጋር በመታወት ኢኒሻል ኢንቨስትመንቴ 67,740 ብር ነው። የ67,740 ብር ኢንቨስት አድርጌ አሁን ላይ የ830,000 እና ከዛ በላይ ዋጋ ያለው የኢንቨስትመንት ባላንስ እንዲኖረኝ ሆኗል ማለት ነው። ይህ የመጣው እንዴት ነው? የዋጋ ጭማሪ አለ ማለት ነው በገዛሁት ወይ ደግሞ ኢንቨስት ባደረኩባቸው አክሲዮኖች። ይህንን ተከትሎ ፕሮፊት እና ሎሱን ስናይ ፒኦርኤል የሚለው ፕሮፊት ኦር ሎስ ማለት ነው። ከዚህ ኢንቨስትመንቴ በ67,000 ብር ኢንቨስት አድርጌ 830,000 ብር አለኝ ማለት የሚገመት ዋጋ ያለው ኢንቨስትመንት አለኝ ማለት በኢንቨስትመንቴ አትራፊ ነኝ ማለት ነው። ግልጽ ነው። ይህንን አትራፊነቱን ለማሳየት አረንጓዴ ሆኖ ወደ ላይ ይሆናል። ዳት ሚንስ ኢንቨስትመንቱ ፕሮፊታብል ነው ማለት ነው። አጠቃላይ ምን ያክል ብር አትርፍ ያለው ግን እንደምታዩት 762,554 ብር ከ08 ሳንቲም ትርፍ አለኝ ማለት ነው በኢንቨስትመንቴ። ይሄ የሆነው ለምንድን ነው? በግዥና በሽያጭ ወይም ደግሞ ስገዛ የነበረው የአንድ አክሲዮን ዋጋና አሁን ላይ የአክሲዮኖች ዋጋ ልዩነት መኖሩ ነው። ይህንን በሚገባ መለማመድ መቻል አለብን። ስለዚህ ይህ ምን ማለት ነው? አትራፊ ነኝ ማለት ነው። በዚህ ኢንቨስትመንት መሰማራቴ ትርፋማ እንደሆነ አድርጎኛል። አጠቃላይ ምን ያክል ትርፍ እንዳገኝ ያስችሎኛል? እንደምታዩት 762,554 ብር ከ08 ሳንቲም ትርፍ እንዳገኝ አስችሎኛል። በካፒታል ገበያ ውስጥ ምን ያክል አክሲዮኖች ገዝቻለሁ? ቶታል ነምበር ኦፍ አክሲዮንስ እዚህ ጋር እንደምታዩት ይህንን ያክል ነው። ይሄ ትሬዲንግ ቮሊዩም ኢን ተርምስ ኦፍ አክሲዮን ነው።
ይሄ አጠቃላይ ያለኝ ነው። ይሄ ጠቅለል ያለ ኦቨርቪው ነው እንዳልኳችሁ። ይሄ ምንድነው ኦቨርቪው ነው። ይሄ ቁጥር እንዴት እንደመጣ የኢንቨስትመንት ፖርትፎሊዮቼ እነማን እንደሆኑ ከማን ይልቅ ማን እያተረፈኝ እንደሆነ በሚገባ ደግሞ በዝርዝር እንይ። እሱን በዝርዝር ለማየት ወደ ታች ነው የምመጣው፣ ወደዚህ ነው የምመጣው። ሆልድ ያደረኳቸው አክሲዮኖች አሉ እንደምታዩቸው። ሆልድ ያደረኳቸው አክሲዮኖች አንደኛና የመጀመሪያ የማንን ሆልድ አድርጌያለሁ? የገዳ ባንክን ሆልድ አድርጌያለሁ ይዣለሁ፣ ወይ ደግሞ ገዳ ባንክ አክሲዮኖች ላይ ኢንቨስት አድርጌያለሁ ማለት ነው። ሁለተኛ ማን ላይ ኢንቨስት አድርጌያለሁ? ቴሌ ላይ ኢንቨስት አድርጌያለሁ። ሶስተኛ ወጋገን ባንክ ላይ ኢንቨስት አድርጌያለሁ። ሌላው ማን ላይ ኢንቨስት አድርጌያለሁ? አዋሽ ባንክ ላይ ኢንቨስት አድርጌያለሁ። እንደሚታወቀው በኢትዮጵያ የሰነደ ዓለማዊ ገበያ ሊስት የተደረጉት አራቱ የሀገራችን ተቋማቶች ናቸው። እነዚሁ ናቸው ማለት ነው። ገዳ ባንክ፣ ቴሌ፣ ወጋገን ባንክ እና አዋሽ ባንክ ናቸው። እኔ ከሁሉም ተቋማት ላይ አክሲዮኖችን ገዝቻለሁ። ከሁሉም ተቋማት አክሲዮኖችን ለምንገዛው ኢንቨስትመንቴን ዳይቨርሲፋይ ለማድረግ ነው። አንደኛ ዓላማ አለው። ዝም ብሎ ከሁሉም ለመግዛት ፍላጎት ስላለኝ ሳይሆን ሳይንሳዊ ትርጉም አለው። ኢንቨስትመንታችንን ዳይቨርሲፋይ ማድረግ አንዱ የሚመከር ጉዳይ ነው። ያ ማለት ያለንን እንቁላል ሁሉ በአንድ ቅርጫት ማድረግ እንደማይመከረው ሁሉ ያለንን ኢንቨስትመንት ሁሉ በአንድ አይነት ተቋም ማድረግ ያ ተቋም ኪሳራ ቢያጋጥመው ጠቅላላ ኢንቨስትመንታችን ኪሳራ ውስጥ ይገባል ማለት ነው። ምን ማድረግ አለብኝ ማለት ነው? ኢንቨስትመንቴን ዳይቨርሲፋይ ማድረግ፣ በሁሉም ተቋማት ማድረግ። ያ ማለት የሚኖረኝን የኪሳራማነት መጠን ይቀንስልኛል። እንዲህ አይነት ኢንቨስትመንቶች ይመከራሉ። ነገር ግን አሁን ይሄ ለእናንተ ለማሳየት ነው እንጂ ደግሞ በጣም ከሁሉም ላይ ኢንቨስት ለማድረግ በሚል ደግሞ በጣም ማብዛት የለብንም፣ መቆራረጥ የለብንም። እንደዛ ከሆነ ደግሞ ተጠቃሚነታችንን ይቀንሰዋል። በተሰላ በተጠና መልኩ 2-3 ተቋማትን ግን መርጦ ዳይቨርስ በሆነ መልኩ ኢንቨስት ማድረግ ግን የሚመከር ሳይንሳዊ መሆኑን መረዳት መቻል አለብን። ሁሉንም የኢንቨስትመንት ካፒታሌን ገዳ ባንክ ላይ ብቻ ኢንቨስት ማድረግ አይመከርም። እንዳልኳችሁ ገዳ ባንክ እንቅፋት ቢያጋጥመው በቢዝነስ ውስጥ መቀጠል የሚችልበት ሁኔታ ባይኖር የሚኖረኝ ኪሳራ ከፍ ይላል። ዳይቨርሲፋይ ማድረግ ይህንን ሪስክ እንዲቀንስ ያስችለኛል። ግን እንዳልኳችሁ በዚህ ኮንሴፕት ደግሞ ኦቨር በሆነ መልኩ መከፋፈል የለም። መከፋፈል ካበዛን ተጠቃሚዎች አንሆንም። በተጠና መልኩ ዳይቨርስ ማድረግ ይፈለጋል። ነገር ግን ኦቨር ዳይቨርስም ደግሞ ሌላ እንትን ይዞ ሊመጣ እንደሚችል መረዳት አለበት። ከሁሉም ላይ ኢንቨስት ያደረኩበት ዋና ምክንያት እንዳልኳችሁ ኢንቨስትመንቴን ዳይቨርሲፋይ ለማድረግ በማሰብ ነው። ይህ አንዱ ነው። ገዳ ባንክ ላይ እንዳልኳችሁ ኢንቨስት አድርጌያለሁ። ምን ያክል አክሲዮኖችን ገዝቼ ነው ኢንቨስት ያደረኩት? 500 አክሲዮኖችን ገዝቼ ነው ኢንቨስት ያደረኩት። አንዱን አክሲዮን በስንት ገዝቼዋለሁ? በ10 ብር ገዝቼዋለሁ። የስንት ሺህ ብር ኢንቨስት አድርጌያለሁ ማለት ነው? ገዳ ባንክ ላይ 500 ሲባዛ በ10 ብር የ5000 ብር ኢንቨስት አድርጌያለሁ። ነገር ግን ገዳ ባንክ ላይ ያለው ኢንቨስትመንቴ አሁናዊ ዋጋው ስንት ብር ነው? 582500 ነው። ይሄ ለምን መጣ ብለን ካሰብን ምንም እንኳን በ500 የሚሆኑ አክሲዮኖችን እያንዳንዳቸው በ10 ብር ገዝቼ የ5000 ብር ኢንቨስት ባረግ እንኳን አሁን ላይ የገዳ ባንክ የአንድ አክሲዮን ዋጋ 1165 መሆኑን ተከትሎ ምን ያክል ዋጋ ያላቸው ምን ያክል ከረንት ቫልዩ ያለው አክሲዮን አለኝ ማለት ነው። ገዳ ባንክ ላይ 582000። ያ ማለት ይሄ ቁጥር እንዴት ነው የመጣው? 500 ሲባዛ በ1165 ይሆናል ማለት ነው። ምንም እንኳን የ5000 ብር ኢንቨስት ባረግ ግን አሁን ላይ ከረንት ቫልዩ የከረንት ቫልዩ ግን ወደ 582500 ሆኗል። እጅግ አትራፊ ሁኛለሁ ማለት ነው። ፕሮፊት ኤንድ ሎስን ስናይ እንደምታዩት ፕሮፊት ኤንድ ሎስን ስታዩ ይሄ የሚያሳየው ይሄንን ነው። ፕሮፊት ኤንድ ሎስ በጣም ትርፋማ ነኝ። ምን ያክል አትርፍ ያለው? በብር 577500 ብር ማትረፍ ችያለሁ። ይሄ ትርፍ የመጣው እንዴት ነው? አሁናዊ ወይም ደግሞ ከረንት ቫልዩ ሲቀነስ ኢኒሻል ኢንቨስትመንት ተደርጎ ማለት ነው። አትራፊ ነኝ። ኔጌቲቭ ከሆነም ሎስ ይሆናል ማለት ነው። ቴሌ ላይ ደግሞ እንሂድ። ቴሌ ላይ ስንሄድ 505 አክሲዮኖችን ይዣለሁ ወይ ደግሞ 505 አክሲዮኖች ላይ ኢንቨስት አድርጌያለሁ። እያንዳንዳቸውን በስንት ገዝቻቸዋለሁ? በ109 ብር ከ90 ሳንቲም ገዝቻቸዋለሁ ማለት ነው። ያ ማለት የስንት ሺህ ብር ኢንቨስት አድርጌያለሁ? የ55500 ብር ኢንቨስት አድርጌያለሁ። ነገር ግን አሁናዊ የአንድ አክሲዮን ዋጋ 360 መሆኑን ተከትሎ ከረንት ቫልዩ የኢንቨስትመንት የከረንት ቫልዩ ስንት እንዲደርስ ሆኗል? 181800 ብር እንዲሆን ሆኗል። አጠቃላይ በቴሌ
በቴሌ ላይ ኢንቨስት ያደረግኩት አክሲዮን ይህንን ያክል ከረንት ቫልዩ ያለው ኢንቨስትመንት አለኝ ማለት ነው። ከዚህም ተቋም ጋር ያለው ኢንቨስትመንቴ ትርፍ ነው ኪሳራ ነው የሚለውን ስናይ በአረንጓዴ አሮ ወደ ላይ ሆኖ 126299.99 ይላል። ይሄ ማለት ትርፌ ነው። በተፈጠረው የዋጋ ልዩነት ያገኘው ትርፍ ነው። ይሄ እንዳልኳችሁ ቀይም ሊሆን ይችላል። ያ ማለት ኪሳራ ይኖራል ማለት ነው። እሱን በደንብ መረዳት መቻል አለብን። እንደው ምናልባት የሆነ ጥያቄ ካልነባቸው እዚህ ጋር ይቺን ግልጽ ለማድረጋችሁ ይቺ ለምን ቀይ ሆነች ብላችሁ የምትጠይቁ ከሆነ ይቺ ቀይ የሆነችበት ዋና ምክንያት አሁን ላይ የቴሌ አክሲዮን ዋጋ ራይት ነው። አሁን እያወራን ባለንበት ሰዓት የቴሌ አክሲዮን ዋጋ ትናንት ከነበረው መዝጊያ ዋጋ ጋር ሲነጻጸር የ20 ብር ቅናሽ አሳይቷል ነው። ያ ማለት ትናንት የነበረውን ለማወቅ 360 ብር ሲደመር 20 ብታረጉት ትናንትና 380 ብር ነበር ማለት ነው። ይህንን መሆኑ ተከትሎ ትናንት ከነበረው የትናንት ቀን መዝጊያ ዋጋ ጋር ከነበረው ጋር ሲወዳደር ዛሬ ላይ የቴሌ አካውንት የቴሌ አክሲዮን ገበያ ላይ የ20 ብር ቅናሽን ማሳየቱን ለማመልከት ነው። ዛሬ ላይ በዝቅተኛ በስንት ሲሸጥ ውሏል? በ360 በከፍተኛ ዛሬ ላይ የቴሌ አክሲዮን በስንት ሲሸጥ ውሏል? በ385 ኤልኤንዲኤች የሚያሳየው ላወር ነው ዘይን ሃየር ነው። በዛሬው ዕለት ላወር በሆነ ዋጋ በስንት ተሽጧል? የቴሌ አክሲዮን በ360 ሃየር በሆነው ግን በስንት ተሽጧል? በ385 ራይት ነው። አሁን እያወራን ባለንበት ሞመንት የቴሌ አክሲዮን በስንት ብር እየተሸጠ ነው ማለት ነው? በ360 ማታ እንግዲህ መዝጊያው ሌላ ሊሆን ይችላል። ዜን እሱን እናያለን። ለማንኛውም ግን እቺ ቀይ የሆነችው የዋጋ መቀነስ ያለበት ነው ማለት ነው። እዚህ ላይ በደንብ ኮንሲደር እንድታረጉት የሚፈለግ ለምሳሌ እናንተ የቴሌን አክሲዮን የቴሌ ዋጋ የአክሲዮን ዋጋ ከ360 በታች ይወርዳል ብላችሁ ኢሚዲየትሊ ፍርሃት ቢያድርባችሁ ይህንን 505 አክሲዮናችሁን አሁን መሸጥ የምንችልበትን እድል መፍጠር ይጠበቅብናል ማለት ነው። አሁን ዝም ብሎ ስለወረደ አይደለም። ምክንያት ቢኖራችሁ ገና የቴሌ አክሲዮን ከ360 በታች ይወርዳል ብለን ብናስብ ራይት ነው ያለውን ዋጋ አይተን ነው የቴሌ አክሲዮንማ በዚህ ምክንያት ገና ከ360 በታች ይወርዳል ብለን ካሰብንና ከዚህ በታች የሚወርድ ከሆነ እና እኛ በዛ ሁኔታ ውስጥ የዚህን ተቋም አክሲዮን መያዝ የማንፈልግ ከሆነ ራይት ነው ይህንን 505 አክሲዮን ለሽያጭ ማቅረብ የምንችልበትና ከፈራነው ሪስክ ራሳችንን ነፃ ማድረግ የምንችልበት እድል አለ።